ሰላም ቤተሰቦቼ እንዴት ናችሁ? ዛሬም እንደተለመደው በአዲስ ፊልም መተናል። ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ወደ ፊልሙ ሜይም ቶሎ ብላ ያጋጠማትን ልትነግረው ወደ ጄን ቤት ስትመለስ ባየችው ነገር ትደናገጣለች። ጄን ከሌላ ሴት ጋር ተቃቅፋ አየችው። በእርግጥ ሴቷ ሊኗ ስትሆን ከባሏ ጋር ተደባድባ ከፍቷት ነው የመጣችው። ጄን እያረጋጋት ነበር። ልቧ የተሰበረው ሜይ ወደ መንደሯ ትመለሳለች። ከዛም በጣም ጠጥታ ትሰክራለች። በስካር ውስጥም ለእናቷ ሲኦል ስራ አግኝቻለሁ፣ እናም ተመልሼ ሄጄ እዛ ልኖር ነው ትላታለች። በንጋታው ጠዋት እናቷ ወደ ሲኦል ስራሽ አትሄጂም እያለች ትቀሰቀሳታለች። ሜይ ግራ ይገባታል እና ማታ ያለችውን ነገር ታስታውሳለች። ከዛም ልትመለስ የምትችለው ወደ ሊን ስለሆነ ቶሎ ብላ እንዲረዳት ትደውልለታለች። እናም ሊን ወደ ሜይ መንደር ሊወስዳት ሲመጣ እናቷ ስታየው በጣም ደስ ይላታል። ለመጀመሪያ ጊዜ ቆንጆ ወንድ ልጇን ሊወስዳት ስለመጣ ደስተኛ ትሆናለች። ከዛም ልጇን ትሰናበታታለች። በኋላም ሊን ሜይን ወደ ቤቷ ያመጣታል። ሜይ በመጨረሻ እሱ ጋር ተከራይታ ለመኖር ትወስናለች። ከዛም ሊንና ሜይ በጋራ በመሆን ሁሉንም ካልሲዎች ለመሸጥ ይወስናሉ። እናም በዚህ ጉዳይ ላይ ያወያዩት ጄንን ይጠሩታል። እያወሩም ሳለ ሊን ለሜይ በነገራችን ላይ ማታ መኝታ ክፍሌ ውስጥ ስልክሽን ረስተሽዋል ይላታል። ጄን ይህንን ሲሰማ ይደናገጥና ምንድነው የምታወራው? ለሰማችሁ እኮ አብራችሁ የምትኖሩ የሚመስለው እንዲህ ስትል ይለዋል። ሜይም አዎ አብረን የምንኖረው ትለዋለች። ይህ ሲሰማ ጄን ይናደዳል። ከዛም ይጠጣል። ሜይም ተከትላው ሄዳ ሁሉንም ነገር ልታስረዳው ስትሞክር ጄን ያቋርጣትና ብዙ ጊዜ ነግሬሻለሁ የማታውቂውን ሰው እንዳታምኚ ይላታል። ሜይ ግን ሳውና ገብታ ሁሉ ነገሯ እንደሰረቋት እናም ይሄ ለሷ ሰላማዊ ቦታ እንደሆነ እንደተሰማት ስትነግረው ጄን ይናደድና አያገባኝም አሁኑኑ ቤትሽ ተመለሽ ብሏት ጥሏት ይሄዳል። ጄን ተበሳጭቶ ሲሄድ ትንሽ ቅናት ቢጤ ስላየችበት ደስ ብሏት ትስቃለች። በኋላም የጄን አፓርትመንት ጓደኛው ይመጣና ከቤት ስለተጣላው ለትንሽ ጊዜ የማርፍበት ቦታ ያስፈልገኛል ሲለው የሆነ ሀሳብ ይመጣለታል። ችግር የለውም የምታርፍበትን ቦታ እኔ አመቻችቻለሁ ይለዋል። ከዛም ጄን ጓደኛውን እነ ሊን ቤት ይወስደዋል። ሊንም ምን እየተካሄደ እንደሆነ ሲጠይቀው ልክ ሜይን ተቀብለህ እዚህ እንድትሰራ እንዳደረግ ቺንንም እንደሷ እንድታስቀምጠው እናም የቢዝነስ ወረቀቴ ይኸው ብሎ ይሰጠውና ከዚህ በኋላ በዚህ ቤት ጓደኛው እንደሚቆይ ይነግረዋል። ከመውጣቱም በፊት ሜይን በሯ እንድትቆልፍና ወደ ውስጥ እንድትገባ ይነግራታል። አሁን ጓደኛው ስላለ ምንም እንደማይፈጠር አስቦ ይሄዳል። ከዚያም ብዙ የለፉበት ስራ ውጤት ያሳይና ካልሲዎቹ በሙሉ ይሸጣሉ። ሁሉም ደስታቸውን አከበሩ። ከዛም ሊኗ ወደ ጄን ትመጣና ብዙም ደስተኛ እንዳይሆን ገና የራሱን ካምፓኒ መገንባት እንደሚጠበቅበት ትነግረዋለች። እንደዛ ሲሆን ብቻ ነው እንደ ሚንግ ያሉ ሴቶች ወደ አንተ የሚመጡት አንተ ወደ እነሱ መሄድ ሳይጠበቅብህ ብላ ስትነግረው ጄን ከንግግሯ ጀርባ ያለውን እውነታ ይረዳል። ከዛም ወደ ሜይ ሂዶ የራሳቸውን ካምፓኒ አሁን መክፈት እንዳለባቸው ይነግራታል። ምስኪኗ ሜይ እሷና ጄን ካምፓኒ ሊከፍቱ እንደሆነ ስታስብ ደስተኛ ትሆናለች። ደስታቸውንም ለማክበር ተሰብስበው ወደ ፓርቲ ይሄዳሉ። እዛም ጄን ሜይና ሊን አብረው እየተሳሳቁ ምግብ ሲገባበዙ ያያቸውና ይቀናል። እናም ሜይ ትንሽዬ ነገር እጇን ሲቆርጣት ሊን ቶሎ ብሎ መጠቅለያ ጨርቅ ፈልጎ ለማምጣት ወደ ውስጥ ይገባል። በዚያን ሰዓት ጄን ራሱን መቆጣጠር አቅቶት ተበሳጭቶ ይሄድና ሜይን ተሸክሞ ትከሻው ላይ አንጠልጥሏት ሊንን የአንተ የሕክምና እርዳታን እርሳው እኔው ራሴ ሆስፒታል ወስዳታለሁ ብሎ ይዟት ይሄዳል። ከሆስፒታል ከወጡ በኋላ ሜይ ጄን ባደረገላት እንክብካቤ በጣም ደስተኛ ትሆናለች። እናም ካገባኝ በኋላም እንደዚህ እንከባከበኛል እያለች ራሷን ትጠይቃለች። በቀጣዩ ቀን ሜይና ሊን ለአዲሱ ካምፓኒ በስራ ተወጥረው እየሰሩ ጄን ሲያያቸው በጣም ይቀናል። ሊን ግን ከሜይ ጋር አብሮ መስራቱ በጣም ትልቅ ደስታ ፈጥሮበታል። እናም የተለየ ስሜት ለሜይ እየተሰማው እንደሆነ ገብቶታል። እናም ከብዙ ልፋት በኋላ ካምፓኒ ይከፈታል። ታዲያ ስሙን በሜይ ስም ይሰይሙታል። ካምፓኒያቸውም ጥሩ እየተንቀሳቀሰ መጣ። ይህንንም አስመልክቶ ደስታቸውን ለማክበር ሜይ ዛሬ ማታ ሁላችንም ፓርቲ አዘጋጅተን እንገናኝ ብላ ለጄን ስትነግረው ጄን በሀሳቧ ተስማምቶ እንደሚመጣ ይነግራታል። ይህንንም ሜይ ስታውቅ በጣም ትጓጓለች። ነገር ግን ጄን ከሌላ ሴት ስልክ ይደወልለትና ሊሄድ ይነሳል። ድንገትም ስራ እንደበዛበትና ፓርቲውን አብሯቸው ሊቀላቀል እንደማይችል ይነግራታል። የተበሳጨችው ሜይ ወደ ፓርቲው ከሊን ጋር ይሄዳሉ። ሜይ ጄን ስላልመጣ ተበሳጭታ በጣም ትጠጣለች። ሊንም ብዙ እንዳትጠጣ ሊያስቆማት ይሞክራል። ሜይ ግን ሳትሰማ ትጠጣና ብቻዋን ትታቸው ትሄዳለች። ከዛም ሰክራ ጄን ጋር ትደውልለትና ቆንጆ ስለሆንክ የፈለግከውን ነገር ማድረግ እንደምትችል ነው የምታስበው
በአንተ ምክንያት ልቤ በጣም ተጎድቷል። እንዴት ነው ይህን ህመም የማጠፋው? ልትነግረኝ ይገባል እያለች ስታወራ ከሰማት በኋላ የትም እንዳትሄድ እንድትጠብቀው ይነግራታል። ከዚያም ጄን ሜይን ወደ ቤቱ ወስዶ ካስተኛት በኋላ እያያት በእሷ ምክንያት ከዚህ በፊት አድርጎት የማያውቀውን ነገር እያደረገ እንደሆነ አስቦ ራስ ምታት ሆንሽብኝ ይላታል። ከዛም በነጋታው አዲሱ ቢሮቸው ተዘጋጅቷል። ጄን የድርጅቱ ዋና ማናጀር ሆኗል። ታዲያ ዝንጥ ብሎ በኩራት ተቀምጧል። ግን ሊንና ሜይ በጣም ከባድ ስራ ይሰራሉ። ሜይ ጄን ዋና ማናጀር በመሆኑ በጣም ደስተኛ ሆናለች። እናም ስሙ የተጻፈበትን ትንሽዬ ሰሌዳ በስጦታ መልክ ትሰጠዋለች። ጄን ግን ምንድን ነው ይህ የህፃን ልጅ ስም መጻፍ ያመጣሽው? ወደዛው ሰጆ እኔ እዚህ ጋር ይህን ርካሽ ቃል አስቀምጥም ይላታል። ሊንም ተቀብሏት በጣም ቆንጆ እንደሆነ ሜይ ብዙ ለፍታ እንደሰራችው ሲቀጥል እሱ የቡድኑ መሪ ብቻ እንደሆነ ራሱን ከፍ አድርጎ ማየቱን እንዲተው ይነግረዋል። ጄንም በሊን ንግግር ይበሳጭና እኔ ድርጅቱ ዋና ስራ አስኪያጅ ነኝ ይለዋል። በዛ የተነሳ መጨቃጨቅ ሲጀምሩ ሊንዋ ትመጣለች። ሊንም ይቺ ሴት ማናት ብሎ እያሰበ ሜይ ከዚህ በፊት እንደምታውቃት ይረዳል። ከዛ ሜይ በትህትና ሻይ ይዛላቸው ትሄዳለች። ውስጥ ላይ ሊንዋ የስም ሰሌዳ ይዛለት መታለች። እናም በጣም ፕሮፌሽናል ይመስላል። ጄንም ተቀብሎታል። ይህንን ስታይ ሜይ ውስጧ በጣም ይጎዳና የእሷን የስም መጻፊያ ሰሌዳ ይዛው ትወጣለች። በኋላ ላይም ሊን ስልክ ይደወልለትና ሲያነሳው የሜይ እናት እሷን ለማየት እንደመጣች ትነግረዋለች። ሊንም የሚኖርበትን አቅጣጫ ከጠቆማት በኋላ ወደ ሜይ መጥቶ እናታቸው እቤት እየጠበቀቻቸው ስለሆነ ሄደው እራት አብረው እንዲበሉ ሲነግራት ጄን ይሰማና ይናደዳል። ከዛም የሜይን እናት ለምንድነው እናት የምትለው ሲለው እሷም ልጄ ብላ ስለምጠራኝ ነው ይለዋል። ከዛም ሊንና ሜይ ወደ ቤት ጄንን ትተውት ይሄዳሉ። ጄንም በቅናት ይንጨረጨራል። እቤቱ ከተመለሰ በኋላ ራሱ ጄን የሚያስበው እንዴት የሜይን እናት እናቴ ይላታል የሚለውን ነገር ነበር። እራሱንም መቆጣጠር ስላልቻለ ወደ ሊን ቤት ይሄዳል። ውጪ ላይም ቆሞ ሊን፣ ሜይ እና እናቷ አብረው እንደ ቤተሰብ እያወሩ እየተጨዋወቱ ሲበላ ያቸዋል። ከዚያም ንዴቱና ቅናቱ በጣም ስለጨመረ ፖሊስ ጋር ይደውልና ጎረቤቶቹ በጣም እየጮሁ እየረበሹ እንደሆነ ያመለክታል። ፖሊሱም ማስጠንቀቂያ ሊሰጣቸው ሲመጣ ማን ቅሬታ እንዳስገባ ግራ ይገባቸዋል። ጄንም ተደናግጠው ግራ ሲጋቡ ያያቸውና ይስቃል። በኋላም የሜይ እናት ምን እንደምትሰራ ስትጠይቃት ከሊን ጋር ሆነው ካልሲ እንደሚሸጡ ስትነግራት እናቷ ካምፓኒው የሊን ይመስላታል። ሜይ ግን አይደለም ካምፓኒ የጄን ነው ብላ በስህተት የማይሆን ነገር በማውጣቷ እናቷ ትቆጣታለች። እናትየውም ለምንድነው የጄንን ስም ካፍሽ አውጥተሽ የማጥዪው? እሱን ልትረሺ ይገባል ትላታለች። ከዚያም ጄን ሊንዋን ያገኛታል። እሷም ካምፓኒህ እንዲታወቅ ታዋቂ ሰው ፈልገህ ማስታወቂያ ልታሰራ ይገባል። ተዋናይ ኦጂን ደግሞ በጣም አሪፍ ትመስለኛለች ትለዋለች። ጄንም ይስማማል። በቀጣይም ተዋናይ ኦጂንን ለማግኘት ይሄድና ስለ ስራው እየነገራት ተቀምጠው እያወሩ ጋዜጠኞች ፎቶ ያነሷቸውና ሁለቱ ፍቅረኛሞች እንደሆኑ ይወራባቸዋል። ሜይ ዜናውን ስትሰማ ጄን ሌላ አዲስ ፍቅረኛ እንዳለው ትረዳለች። በኋላ ሜይ ከሊን ጋር ምሳ እየበሉ ሜይ ሀሳቧ በዜናው በጣም ስለተረበሸ መብላት እንኳን አልቻለችም። ሊን ለሜይ ዜና ሳይሆን ጄን የእውነት ከልጅቷ ጋር ጊዜ እያሳለፈ ነው ይላታል። ሜይ ግን የውሸት መሆኑን እንደሷ ያሉ ሴቶች ቆንጆ ስለሆነ እንደሚከተሉት እሱ ግን ፍቅረኛ እንደሌለውና ለማንኛውም ሴት ቦታ እንደሌለው ትነግረዋለች። ሜይም አሁን የሆነ ነገር ማድረግ አለብኝ ስትል መስኪኑ ሊን ደግሞ አሁን ምን ልታደርግ ነው ብሎ መጨነቅ ይጀምራል። ሜይ ወደ ጄን ጓደኛ ቺን ጋር ትሄድና ጄንን በፍቅር ለመጣል ምን ማድረግ እንዳለባት ጠይቀዋለች። ቺንም አሁን ገና ትክክለኛ ሰው ጋር መጣሽ፣ እኔ ጄንን በደንብ አውቀዋለሁ። ትልቁ ያንቺ ችግር ጄን በፈለገሽና በጠራሽ ሰዓት ሁሉ ትገኝለታለሽ። ስለዚህ ካሁን ጀምረሽ ይህን ማድረግሽን ታቆሚያለሽ። ሜይ ሀሳቧን ሰብስባ ቺን የሚላትን እያንዳንዷን ነገር ማዳመጥ ጀመረች። እሱም ከዚህ በኋላ ጄን ሲጠራሽ ትንሽ ትቆይና ኮራ ብለሽ ዞር ብለሽ አይተሽው ትሄጃለሽ እያለ ብዙ ነገር ይነግራታል። በሚቀጥለው ቀን ሜይ የሰማችውን ምክር ተግባራዊ ለማድረግ ብላ ጄን ሲጠራት በጭንቅላቷ 3 ቁጥርና ረጋ ብላ ዞር ብላ ውሃ ይዛለት ሄዳ ትኩር ብላ ተመልክታው ዞር ብላ መሄድ ስትጀምር ጄን ይጠራታል። ሜይ ደግሞ ነገሩ የሰራ መስሏት ዞር ስትል ጄን ያመጣችው የካቻፕ ዕቃ እንደሆነ ነግሮ ውሃ እንድታመጣለት ይነግራታል። በስራ ያፈረችው ሜይ ሹክክ ብላ ትወጣለች። በኋላም የሜይ እናት ሊን ቤት ድጋሚ ልታያቸው ትመጣለች። እናትየውም ጄን አብሯቸው እራት እንዲበላ ትጋብዘዋለች። ከዛም ጄን ብዙ ምግብ እየበላ መጠጥ ይጠጣል። እናም መጠጣቱን ሊያቆም አልቻለም። ይህንንም ያየችው ሜይ እንዲያቆም ትነግረዋለች።
እናም ወደ ቤቱ እንዲሄድ ስትነግረው ጄን አይ ዛሬ እዚህ ነው የማድረው ሲል ሜይ ደስ ይላትና ወዲያው በቃ የኔ ክፍል ውስጥ ማደር ትችላለህ ትለዋለች። እናትየውም ጎተት ታደርጋትና አፏን እንድትዘጋ ትነግራታለች። ጄንም ወደ ሊን ይዞርና ለቪአይፒ የሚሆን ቦታ ይኖርሃል ብሎ ይጠይቀዋል። ሊንም አዎ አለኝ ተከተለኝ ይለውና ለጄን አንድ ድንኳን ይሰጠዋል። በቀጣዩ ቀንም ሜይ ቢሮ ውስጥ የሆነ ነገር እየጻፈች ሊን ይመጣና ሜይ ምን እየጻፈች እንደሆነ ይጠይቃታል። ሜይም ዛሬ ለጄን ፍቅሬን የምገልጽበት ቀን ነው ብላ ትነግረዋለች። ከዛም ጄን ጋር ትደውልና የሬዲዮ ቁጥሩን ነግረው እንዲያዳምጥ ትጋብዘዋለች። ሜይ ፍቅሯን በሬዲዮ ለመናገር ተዘጋጅታ ጨርሳ ነበር። ጄን ግን ያለችውን ቀለል አድርጎ ነው ያየው። ግን ሬዲዮ መኪና ውስጥ ይከፍታል። ሜይም በሬዲዮ ታሪኳን መናገር ጀመረች። ስለ አንድ ወገን ፍቅር ለ10 ዓመት እያፈቀረችው ስላለው ሰው። ግን ጄን ሀሳቡ ሌላ ቦታ ነበርና አልሰማትም። ይህንን ያየው ሊን ስልኳን ከእጇ ወስዶ ይዘጋውና በአደባባይ ይህን የምታደርጊ ከሆነ አንቺም እሱም ነው የምትጎዱት። ይሄ ሬዲዮ ሚዲያ መልሶ እናንተን ይጠቀምባቸዋል ይላታል። በኋላም ሜይ የጄን ቤት ሄዳ የገና በዓልን ለማክበር ቤቱን በተለያዩ ዲኮሮች እና የገና ዛፍ አስውባ ለጄን ስታሳየው ጄን ግን ስራዋንና ልፋቷን ገደል ይከትባታል። ምንድን ያደረግሽው? እዚህ ቤት ውስጥ እንደዚህ አይነት ዲኮር አያስፈልግም ሲላት ሜይ ውስጧ ይጎዳል። ምንም ነገር ባደርግለት አያስደስተውም፣ እኔንም አይቀበልም ብላ እያሰበች ቢሮ ውስጥ ተመልሳ ብቻዋን ስትተከዝ ሊን አይቷት ይዟት ይወጣና ወክ አድርገው በጣም ይዝናናሉ፣ ይሳሳቃሉ። ከዛም አብረው እሳት እየሞቁ የተረበሸው ስሜቷ ይስተካከላል። በኋላም ጄን ቢሮ ሲመጣ ሊንና ሜይ እንደሌሉ ያስተውላል። ከዛም ጓደኞችን ጋር ደውሎ የት እንደሄዱ ሲጠይቀው አብረው እንደሄዱ ይነግረዋል። ይህንንም ሲሰማ በጣም ይረበሻል፣ መቅናትም ይጀምራል። እሱም እኔ ብቻ ነኝ እዚህ ካምፓኒ ውስጥ ደም እስከምተፋ የምሰራው ብሎ ይበሳጫል። ሊንም ወደ ጄን ይሄድና የት እንደነበርኩ ማወቅ ከፈለክ ሌላ ሰው ከምጠይቅ እኔን በቀጥታ ብትጠይቀኝ እነግርህ ነበር። ያው ስለኔና ስለሜ የፈለግከውን መጠየቅ ትችላለህ። ጄንም ማወቅ እንደማይፈልግ ሲነግረው ሊን ትቶት ሊወጣ ሲል ራሱን መቆጣጠር አቅቶት በነገራችን ላይ የት ነበርክ ብሎ ሲጠይቀው ሊን ለምን እነግርሃለሁ ይለዋል። ከዛም ወዲያው ከሜይ መልእክት ወደ ስልኩ ይገባል። ሊንም አውቆ ጄን ፊት ሜይ ነች ዛሬ ማብረን ልንወጣ ነው ብሎ ትቶት ይሄዳል። በነገሩ በጣም የተበሳጨው ጄን በቀጣይ ሜይን ይዟት ወደ ዕቃ መግዣ ቦታ ሲወስዳት እናያለን። ሜይም አንድ ልብስ አይታ ተወደውና መለካት እንደምችል ስጠይቀው ጄንም ኧረ ራስሽን ተመልከች እንዴ ምን ሆነሻል ብሎ መንገዳቸው እንዲቀጥሉ ይነግራታል። ሜይ በነገሩ ብታዝንም ዝም ብላ ትሄዳለች። በኋላም ጄን ወደ ሱቁ ተመልሶ ሜይ የወደደችውን ልብስ ይገዛዋል። ከዛም ወደ ውጪ እንድትወጣ ይነግራትና ዘንቢሉን ይሰጣታል። ይሄ ያንቺ ነው ይላታል። ሜይም ልብሱን ስታየው በጣም ደስ ይላታል። ጄን ግን ቶሎ ብሎ በሌላ እንዳትወስጂው ዛሬ አንድ ቄስ የተቸገረ እንድረዳ ስለነገረኝ ነው የረዳውሽ ብሏት ይሄዳል። ምንም እንኳን ቃላቶቹ ልክ ባይሆኑም ልብሱን ስላገኘች ደስ ብሏት ስትስቅ ጄን አያትና ፈገግ ይላል። በቀጣዩ ቀንም ሜይ የሬስቶራንት ቀጠሮ ይደርሳታል። ሜይ ወደ ጄን ሄዳ ይሄ ለማን ነው ስትለው ለይና ላንቺ የገና ራት እንድንበላ ይላታል። ይህን ስትሰማ ሜይ ፊቷ ይቀላል፣ ደስ ይላታል። ግን ወዲያው ለሊን የገባችለት ቃል ትዝ ይላትና ቶሎ ብላ ወደ ማታ ስራ አለኝ ምሳ መብላት እንችላለን ትለዋለች። ጄንም ምን አይነት ስራ ምን አይነት እቅድ ነው ያለሽ ብሎ ይጠይቃታል። እሷም አብረኸኝ መምጣት ትችላለህ፣ ከሊን ጋር የዘፈን ኮንሰርት ልንሄድ ነው ትለዋለች። ጄንም ቅናቱ ይጨምርና አይሆንም እዛ እንሄድም፣ ሁለታችን ብቻ አብረን ራት ነው የምንበላው፣ ይሄ ከኔ ጋር ራት ለመብላት ብቸኛ እድልሽ ነው ይላታል። ጄን ሆን ብሎ ከሊን ጋር እንዳትሄድ ለማድረግ ነበር። ሜይም ምን ማድረግ እንዳለባት ግራ ገብታት እያለ ጄን ሊንን ይጠራውና ይቅርታ እኔና ሜይ አብረን ራት ልንበላ ስለሆነ ኮንሰርት ላይ አብረን አንሄድም ሲለው ሊን ሜይ ጄንን ትመርጣለች ብሎ እየሰጋ እናየዋለን። ሜይም የቱ ጋር መሄድ እንዳለባት ከራሷ ጋር እየተወዛገበች እስከ ዛሬ ማንም ከኔ ጋር አብሮኝ ሊወጣ ሊያከብር አይፈልግም ነበር፣ አሁን ግን ሁለት ሰዎች እያለች እየተጨነቀች ሊን ወደ ክፍሏ ይመጣና ስትጨናነቅ ያያታል። ከዛም አልጋዋ ላይ ያለውን ቀሚስ ያየውና ጄን እንደሰጣ ሲጠይቃት ሜይ አውላ ለማለት ትላንትና እንደኔ ያሉ እድለቢስ ሰዎችን እየረዳ እያለ ለኔም እንደ እርዳታ ሰጥቶኝ ነው ትለዋለች። ሊን ታዲያ ለምን ከጄን ጋር እራት አትሄጂም ሲላት ላንተ ቃል ገብቼልሃለሁ ትለዋለች። ሊንም ቆንጆ አድርጌ ቪዲዮ ቀርጬ እሱን ታያለች ሲላት ሜይ ቪዲዮውን ቆንጆ አድርጎ እንዲያነሳ ትነግረዋለች። ሊን የዚህን ጊዜ በሜይ ንግግር ውስጥ እንደማትመጣ ስለተረዳ ይከፋዋል። ከዛ ግን የውሸቱን ፈገግ ይላል። በኋላም ሊንን ሚስተር ፓርክ የጄን ወላጅ አባቱ ይጠራውና ይሄዳል። ለምን እንደጠራውም ሲጠይቀው ፓርክ ልጄን ማየት አልችልም፣ አንተና እናትህን መጠበቅ እፈልጋለሁ ይለዋል። ሊን ያቋርጠውና ተናዶ ያንተ ጥበቃን አልፈልግም ይለዋል። እኔ ያንተ ባጣ ቆየኝ አይደለውም ብሎ ተነስቶ ትቶት ይሄዳል።
ማታ ላይ ሜይ ቀሚሷን ለብሳ ወደሚጠብቃት ጄን ጋር ወደ ሬስቶራንት እየሄደች ሊን ደግሞ የዘፈን ኮንሰርቱ ላይ ሊዘፍን እየተዘጋጀ ሜይ እንደምትመጣ ተስፋ ያደርጋል። ከዛም ጄን ብቻውን ሲጠብቃት ሜይ ስትቆይበት ስልኩን ሲመለከት ሜይ እንዲህ ብላ መልእክት ጽፋለታለች። አውቃለሁ ይሄ ራት ለእኔ ትልቅ እድል እንደሆነ፣ ነገር ግን ለሊን ቃል ስለገባውለት ቃሌን መጠበቅ አለብኝ፣ ይቅርታ ብላው ወደ ኮንሰርቱ ትሄዳለች። ሊንም ሲያያት በጣም ደስ ይለዋል። ከዛም ለእሷ የጻፈውን ዘፈን እየዘፈነ ፍቅሩን ይገልጽላታል። ሜይ በጣም ትደናገጣለች። ከኮንሰርቱ በኋላ ሊን ለሜይ ዘፈኑ እንደተረዳችው ይጠይቃታል። ሜይም ይቅርታ፣ በዚህ መልኩ እንደምታስበኝ አላውቅም ነበር፣ እስከዛሬ ረዳኸኝ ለዚህ ነው ትለዋለች። ሊንም የምር ካልሲዎችን ለመሸጥ ስለመፈልግ ነው ይላታል። ግን እንዳየውሽ ነው የወደድኩሽ፣ ታዲያ ምንም እድል አትሰጪኝም ሲላት ሜይ ግን ይቅርታ አልችልም ትለዋለች። ከዛም ሊንና ሜይ ወደ ቤት ሲመለሱ ጄን ያያቸውና የሜይ እጅን ጎትቶ እቃሽን አስተካክዬልሻለሁ፣ አሁኑኑ እኔ ቤት ትሄጃለሽ ይላታል። ከዛም ሊን እጇን ይጎትታትና እሷ እቃ አይደለችም፣ ስትፈልግ የምትወስዳት ስትፈልግ ደግሞ የምትመልሳት ሲለው ሜይ እጇን ከሊን ይቅርታ ብላ ታስለቅቅና ወደ ጄን ቤት ትሄዳለች። ወደ ቤቱም ሲደርሱ ጄን ክፍል እንዳዘጋጀላት ይነግራታል። እናም ደስተኛ መሆን እንዳለባት ይነግራታል። ሜይ ግን ምን እያደረገ እንደሆነ ትጠይቀዋለች። ጄንም ለምን ከሊን ጋር ለመሆን መረጥሽ ይላታል። ይህንን ስትሰማ ትበሳጭና ትታው ትሄዳለች። በቀጣዩ ቀንም ጄን ከኤምጂ ቢዝነስ ግሩፕ ፓርቲ ላይ እንዲገኝ የግብዣ ወረቀት ይመጣለታል። በስተ መጨረሻ ከአባቱ ጋር ሊገናኝ በመሆኑ በጣም ይደሰታል። ጄንም ከሊንዋ ጋር እየሄደ በስተ መጨረሻ ከአባቱ ጋር ፊት ለፊት ሊገናኝ እንደሆነ ሲነግራት ሜይ ተደብቃ ትሰማቸውና ጄን የሀብታም ልጅ እንደሆነ ትረዳለች። ሜይም ወደ ሊን ሮጣ ትሄድና ጄን የሀብታም ልጅ እንደሆነ ትነግረውና እንባ ተናንቋት ከዚህ በኋላ ምን እሰራለሁ? ሀብታም ከሆነ እኔ እንደ ሀዋን ለምን ያገባኛል? እያለች ስታለቅስ ሊን ቀስ ብሎ ካረጋጋት በኋላ ጄን የማን ልጅ እንደሆነ ይጠይቃታል። እሷም ጄን የኤምጂ ግሩፕ ዋና ኃላፊ ሚስተር ፓርክ እንደሆነ ትነግረዋለች። ይህንንም ሲሰማ ሊን በጣም ይበሳጫል። ከዚያም ወደ ጄን ጋር ይሄድና ሜይን እንደሚወዳት ይጠይቀዋል። ጄንም እሷን ወደድኳት አልወደድኳት ላንተ ምን ያደርግልሃል ይለዋል። ሊን በጣም ይናደዳል። ከዚያም ወዲያው ለአባቱ ጸሐፊ ይደውልና ወደ ፓርቲው እንደሚመጣ ይናገራል። እናም ፓርቲው ላይ ጄን አባቱን ሲያየው ይደሰታል። ግን አባቱ አላወቀውም ነበር። ነገሩን የዋሰ የሚያደርገው ሚስተር ፓርክ ሊንን ሲያየው የጓደኛዬ ልጅ ነው ብሎ ያስተዋውቀዋል። ወይዘሮ ሜሊንግ ጄን ላይ አየህ የገዛ አባትህ እንኳን አያውቅህም ትለዋለች። በጣም ያፈረው ጄን ፓርቲውን ትቶት ይወጣል። ከዛ በኋላ ጄን ከአንድ የታወቀ ድርጅት ባለቤት ጋር ስለ ትዳር ስምምነት እየተወያዩ ማለትም ሼን የተባለችውን ልጁን እንዲያገባላቸው እየተወያዩ ነበር። በእርግጥ የሰውየው ልጅ ሼን ጄንን ወደዋለች፣ እናም ልታገባው ትፈልጋለች። ለጊዜው ግን ጄን ምንም ምላሽ አልሰጠም። በኋላ ግን ልጅቷ ጄንን አንድ ቅንጡ ወደ ሆነ ፓርቲ ደውላ ትጋብዘዋለች እና ጄንም ይሄዳል። ፓርቲው ላይም የሊን ባንድ ነበር የሚያቀርበው። ሜይም ከሱ ጋር መታለች። እናም የሚያስደነግጠው ነገር ሼን ማይክ ታነሳና እዛ ለተሰበሰበው ሰው ሁሉ ጄንን ፍቅረኛዬን ተዋውቁልኝ ብላ ስትናገር ሜይ ትበሳጭና ከዚያም ወደ ሼን ጋር ሄዳ በጥፊ ትመታትና ከጄን ራቂ ትላታለች። ታዲያ ነገሩ ቀላል አልሆነላትም ነበር። የሀብታሞቹ ጋርዶች በፍጥነት ይመጡና ሜይን ወደ ፖሊስ ጣቢያ ይልኳታል። ሜይም ትታሰራለች። ጄን እና ሊን በፍጥነት ሊረዷት ይሞክራሉ። ጄንም አታስቢ አስወጣሻለሁ ይላታል። ነገር ግን ምንም ያህል ቢሞክር አልቻለም። ሊን ግን ሀብቱንና ሰው ማወቁን ተጠቅሞ ሜይን ከስር ያስፈታታል። ሜይም ብዙ ታለቅሳለች። ሊን ግን ያረጋጋታል። በኋላም አቅፎ ሲያባብላት ጄን ከርቀት ያያቸዋል። እናም ሁሉም ነገር አልተመቸውም። ከዛም በጣም ልቡ እንደተጎዳ ይሰማውና መጠጥ ይጠጣል። ከዛም ወደ ቤቱ ይመለሳል። ወደ ቤቱ ሲመለስ ሜይ ተቀምጣ እየጠበቀችው ያያታል። ከዛም ስለጠጣ በስሜታዊነት ለሜይ የሚሰማውን መናገር ይጀምራል። ታውቂያለሽ፣ እኔ ከእናቴ በቀር ማንንም ወድጄ አላውቅም፣ ምክንያቱም ጥለውኝ ይሄዳሉ ብዬ ስለማስብ። አንቺ ግን መቼም አታየኝም። ሜይ ይህንን ስትሰማ ደነገጠች። እናም በስስት ታየው ጀመር። በኋላም የኤምጂ ግሩፕ ስብሰባ ላይ ወይዘሮ ሜሊንግ ሊን የተለያዩ ድርጅቶች ሼር በግል ወስዷል ብላ ከዚያም ሚስተር ፓርከር ቆይ ሊን በትክክል ማን ነው ብላ ትጠይቀዋለች። የዛን ቀንም ፓርቲው ላይ የተገኘ ጊዜ የጓደኛዬ ልጅ ነው ስትል ነበር። ታዲያ ለምንድን ነው እሱ ከሁላችንም የበለጠ የድርጅቱ ድርሻ የሚኖረው ብላ ትጠይቀዋለች። ሚስተር ፓርክ በመጨረሻም ሊን ልጁ መሆኑን ይናገራል። ሜሊንግም ትበሳጭና ወደ ጄን ጋር ሄዳ ሊን ማን እንደሆነ እንደሚያውቅ ጠየቀችው። ከዛም ሜሊንግ ለጄን ትክክለኛ ስሙ ኒሎን እንደሚባል እናም የፓርክ ልጅ እንደሆነ ስትነግረው ጄን ይህንን ሲሰማ ይደናገጣል። ቀጥላም ሊን ብዙ የድርጅቶቻችን ድርሻ አለው ትለዋለች። እናም የፓርክ ልጅ እንደሆንክ የምትናገርበት ሰዓት አሁን ሊሆን ይችላል።
እናም ልጅ ስለሆንክ የተወሰነ ድርሻ ይሰጥሃል። ለዛ ሊኗን ልትተዋት ትችላለህ። እኔ በደንብ አጥብቄ እጅህን ሊይዝህ እችላለሁ ትለዋለች። በኋላም ጄን ወደ ሊኗ ጋር ይሄድና ለምንድነው ሊን የሚስተር ፓርክ ልጅ እንደሆነ ያልነገርሽኝ ይላታል። ሊኗ ረጋ ብላ ምን አስበህ ነው ሚሊንግን አመንካት ንጹህ ሰው ናት ብለህ? ይኸውልህ ከእሷ ጋር ብትስማማ ትወድቃለህ ስትለው ጄን ይናደዳል። እናም ሊኗን እኮ አንቺስ ምን አይነት ንጹህ ሰው ነሽ? እኔን የምትፈልጊው እስክታገኝ እየተጠቀምሽብኝ ነው ብሎ ትቷት ይሄዳል። ጄንም ቤቱ ሲደርስ ሜይ ከፊቱ ከረባት ይዛ ትቆምና ይህንን ከረባት ለአንተን የገዛውልህ ብላ ትሰጠውና ወስዶ እንዲሞክረው ስትነግረው ጄን ምን አይነት ብራንድ እንደሆነ ይጠይቃታል። ሜይም ከመንደር ሱቆች እንደገዛቸውና የብራንዱን ስም እንደማታውቀው ስትነግረው ጄን አሁን እኔ ድርጅት ኃላፊ ነኝ እና ስታስቢው እንዲህ ያሉ ከመሬት የወደቀ ከረባት የማሰር ይመስልሻል ሲላት ሜይ እሺ በቃ እወስደዋለሁ ስትለው ጄን ቆይ አትውሰጁ በቃ አድርገዋለሁ ይላታል። በኋላም ሚሊንግ ሊኗን ልታዋራ ትቀጥራታለች። እናም ስለ ጄን ትጠይቃታለች። ሊኗን በቀስታ ፈገግ ትልና እናም በመጨረሻ ወደ እኔ መጣሽ ትላታለች። ታዲያ የሊኗ እቅዷ ይጋለጣል። እሷም ጄን የሚስተር ፓርክ ልጅ ሳይሆን የወይዘሮ ሚሊንግ ልጅ መሆኑ ትነግራታለች። እናም ጄን ማለት ማንም ያላወራለት የሚሊንግ ልጅ መሆኑን ስትነግራት ወይዘሮ ሚሊንግ በጣም ትደናገጣለች። ሊኗም እኔን ቆሻሻ እያልሽ እየጠራሽ ቤተሰቤን ነጠቅሽኝ፣ እኔም ልጅሽ ፊት ለፊትሽ ቆሞ እንኳን እንዳታውቂው አደረግኩኝ፣ እንዴት ነው ስሜቱ ትላታለች። በኋላም ሚሊንግ ጄንን ታገኘውና ሁሉንም ነገር ትነግረዋለች። እውነታውንም ታስረዳዋለች። የሚስተር ፓርክ ልጅ ሳይሆን የራሷ ልጅ እንደሆነ ስትነግረው ጄን በሚሰማው እውነት በጣም ይደናገጣል። ሚሊንግም ለማንኛውም አልፈልግህም፣ ከኔ ህይወት ውጣ፣ ወደ ፈለክበት ሂድ ስትለው ጄን ነገሮች ሁሉ ጨለሙበት። ጄንም ልቡ ተሰብሮ ወደ ቤት ተመልሶ ለሜይ ያሳደገችው እናቱ ትክክለኛ እናቱ እንዳልነበረች፣ ትክክለኛ እናቱ ሚሊንግ ልጅነቱን እንዳልተቀበለች ይነግራታል። ሜይም ከጎኑ ሆና ታጽናናዋለች። ጄንም ሁሉም ትተውት ሲሄዱ እሷ ግን ሁሌም አብራው መሆኗን ይረዳል። ከዛም ያቅፋትና ሁሌም አብረሽኝ ስለሆንሽ አመሰግናለሁ፣ ከአሁን በኋላ ከአጠገብሽ አልሄድም ብሎ ያቅፋታል። ይህን ስትሰማ የሜይ ልብ በደስታ ይሞላል። በቀጣይም ሚስተር ፓርክ ወደ ጄን ይመጣና እኔ ቀድሞውንም ከጅምሩ የሚሊንግ ልጅ እንደሆንክ ስለማቅ ነው የምትንከባከበን ሰው የቀጠርኩልህ፣ አንተ ግን እሷን እንደ እናትህ ማየት ጀመርክ ሲለው ጄን ከቤተሰቡ መሃል እንደማይፈለግ ሲረዳ ልቡ ይሰበርና ብቻውን መሆን ይፈልጋል። ሜይንም ጠርቶ አንቺ ከዚህ በኋላ ከሊን ጋር መሆን ነው ያለብሽ፣ የሚገባሽ እሱ ነው ይላታል። ሜይም ምን እያደረገ እንደሆነ ጠየቀችው። ለመጀመሪያ ጊዜ የሚናገረውን ሰምታው ለብቻ የሚሆንበትን ጊዜ ትሰጠዋለች። ከዚያን ጊዜ ጀምሮ የጄን ህይወት ያለ ሜይ ባዶ እንደሆነ ይረዳል። የሚያስቀው የሚንከባከበው እንደሌለና ሜይ ምን ያህል እንደምትወደው ይረዳል። ሜይም ከእናቷና ከሊን ጋር ጥሩ እንክብካቤ እየተደረገላት ብትሆንም ልቧ ግን ጄን ጋር ነበር የቀረው። ሜይ በመጨረሻ ወደ ጄን ጋር ሄዳ ከዚህ በላይ እንዳልቻለች እንደሚበቃ ስትነግረው ጄን ያለሷ ህይወት ከብዶት እንደነበር እየተናገረ ያቅፋታል። በኋላም ጄን ወደ ትክክለኛ ወላጅ እናቱ ጋር ይሄድና ከዚህ በኋላ ከህይወቷ እንደሚወጣ ድጋሚ ፊቱ እንደማታየው ነግሯት ሊወጣ ሲል ሚሊንግ ልቧ በጸጸት ይሞላና እኔ እናት ለመባል የሚገባኝ ያደረኩት አንድም ነገር የለም፣ ስለዚህ እናት የሚለው መጠሪያ አይገባኝም ትለዋለች። ጄን ምናልባት እናትና ልጅ ለመሆን እጣችን ስላልፈቀደ ይሆናል ብሏት ይወጣል። በኋላም ጄንና ሜይ አንድ የፍቅረኛሞች ላውንጅ ምሳ ጋብዟት እየበሉ ጄን ሜይን ቀስ ብላ እንድትበላ ይነግራታል። ምክንያቱም ሜይ ቶሎ ቶሎ የምትበላ ሰው ነች። ከዛም ምግቡ ሲያልቅ ጄን ይደነግጥና ቀስ ብላ እንድትበላ ይነገራት። ምግቡ ውስጥ የቃል ኪዳን ቀለበት ስለነበረው እንደሆነ ሲነግራት ሜይ ደንግጣ እንዴት እንደዚህ ታደርጋለህ? አሁን እኮ ቀለበቱ ሆዴ ውስጥ ነው፣ ሆስፒታል መሄድ አለብን ብለው ተነስተው ተያይዘው ሊሄዱ ሲሉ ሜይ ወደ ጄን እያየች ፈገግ ትልና ቀለበቱን ከእጇ ውስጥ ታሳየዋለች። ከዚያም ስለ ነገሩ ቀድሜ አውቄ ነበር ስትለው በስራዋ የደከመው ጄን እያያት ጠጋ ያደርጋትና እየሳማት ፊልማችን ያልቃል። ፊልም የተመቻችሁ ቻናላችን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁ አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ።